አመሰግናለሁ። ዛሬ እንግዲህ በጽናት ተከታታይ ድራማ በክፍል 67 እንሆ መጥተናል ማለት ነው። የዛሬው ማለት ነው ጽናት ተከታታይ ድራማ እጅግ በጣም የሚያሳዝን ፓርት ነው ማለት ነው። ምክንያቱም እንግዲህ በትናንትናው ዕለት ማለት ነው እጅግ በጣም ደስ የሚል ነበረ። ምክንያቱም ኬራና ጽናት ሊጋቡ ቤሎ እንዲሁም ደግሞ ሱፍ ለክተው ምናምን ነገር እንዲሁም ሚዜዎቻቸው እነ ምሩ እነ ናሆሚ ለክተው አሸወና እርገጠው በማለት እንግዲህ በጣም ደስ የሚል ጊዜ አይተን ነበረ ማለት ነው። ሁለታቸው ሊጋቡ ነው። ሁለታቸው አንድ ሊሆኑ ነው። ሰርጋቸው ሁሉ ነገር እንግዲህ የኪራ አባትም አዘጋጅቶ ቤቱን ቀያይሩ እንግዲህ መታዘዝ ያለበትም ነገሮች ታዘው ነበረ። እንግዲህ በዚህ ሁሉ ነገር ማለት ነው በጣም የሚያሳዝን ነገር ተከስቷል ማለት ነው። ምክንያቱም የኪራ እናት ታማሚ ስለነበረች እንግዲህ የካንሰር ታማሚ ስለነበረች ያው ወደ ቤት ተመልሳ ነበረ። ያው አያቴን እያሳከመች ነው ሲል የነበረው ኪራ እንግዲህ እናትየዋ ራሷን ታማ በሐኪም ቤት ላይ ነበር የምትገኘው ማለት ነው። እንግዲህ እዚህ ደረጃ ከደረስኩኝ ከዚህ በኋላ ራስ ወዳድነት ነው የሚሆነው። ስለዚህ የልጄን ደስታ ሐኪም ቤት ሁኜ ሳይሆን ቤት ሂጄ መታደም እፈልጋለሁ፣ ማየት እፈልጋለሁ በማለት እንግዲህ በመጨረሻም ጊዜ እስካሁንም የቆየሁት የእሱን ደስታ ለማየት ነው በማለት እንግዲህ ወደ ቤቷ ትመጣለች ማለት ነው። ወደ ቤት መጣ ባለው ነገር እጅግ በጣም ተደስታ ጽናትንም የልጄን ነገር አደራ ጽናትዬ ለአንቺ ሰጥቼሻለሁ በማለት እንግዲህ ኪራ በጣም ቁጡና አስቸጋሪ ቢሆንም አንቺ ግን ትችይዋለሽ እጅግ በጣም መልካም ሴት ነሽና በማለት እንግዲህ ጽናትን ስትነግራት ነበረ። እንዲሁም ኪራም የሚወዳት የሚያፈቅራት ለማግባት የፈለጋት ሴት ጽናት በመሆኗ ለእናቱ ነግሯታል ማለት ነው። እናትየዋም እጅግ በጣም ደስ ብሏቸው መሬት ተንበርክከው እልልልልልል ሀሳብ የተሳካ ብለው እጅግ በጣም ደስ ብሏቸዋል ማለት ነው። እና ጽናትን በማግባቱ አብረው በመሆናቸው እጅግ በጣም ደስ ብሏቸዋል። በነገራችን ላይ ስለ ጽናት መልካምነት፣ ስለ ጽናት ደርባባነት ሙሉነት እንግዲህ ከዚህ በፊት ስለ ጽናት ሲያወሩ ነበር የኪራ እናት ማለት ነው። እኔ የትም ብሄድ በስራ ምክንያት በተለያዩ ነገሮች ሽክፍ አድርጋ ቤቴን የያዘችልኝ አንድ ብርጭቆ ሳይጎድል የያዘችልኝ ጽናት ነች በማለት እንግዲህ እንዲሁም ደግሞ ልጄን ያስተካከለችልኝም እሷ ነች በማለት እንግዲህ ከዚህ በፊትም ስትናገር ነበር ለኪራ ማለት ነው። እና የሆነ ነገር ሲሆን ጽናትዬ አደራ ኪራን እያለች ሲሉ ነበረ ማለት ነው። ስለዚህ የጽናትን መልካምነት አጥብቃ ታውቃለች ማለት ነው። እና ጽናትን የኪራ በመሆኗ አባትየውም እንዲሁም እናትየዋ እጅግ በጣም ደስ ብሏቸዋል ማለት ነው። እና ያው እንግዲህ ጽናትና ኪራ በስተመጨረሻም የእናታቸውን ጉልበት በመሳም ተመርቀዋል ማለት ነው። እና መርቃቸዋለች። እንዲሁም አባትም የኪራ አባትም እንዲሁም ጽናትና ኪራን መርቀዋል ማለት ነው። በስተመጨረሻም እንግዲህ የኪራ እናት ልጄን አደራ ብለው እኔ ከዚህ በኋላ የመኖር እድሌ የለኝም በማለት ለጽናት ስትናገር ነበር። ጽናት ደግሞ እትዬ እናንተ መንጣት እኮ አልነበረባችሁትም፣ እኛ መንጣት እንችል ነበር ካላችሁበት ቦታ እዚሁ ሐኪም ቤት እኮ እንመጣ ነበረ፣ ሐኪም ቤቱን አቋርጠሽ መንጣት አልነበረብሽም በማለት እንግዲህ አትጨነቂ ፈጣሪ ያለው ነው የሚሆነው በማለት ስትናገር እንግዲህ ኪራ አዳምጧል። ሁለታቸው የጽናትና የኪራ እናት ያወሩትን ኪራ አዳምጦ ነበረ። ምንድን ነው እናቴ ከኔ የተደበቀው ምን ሆኖች ነው አሞሽ ነው ወይ በማለት እንግዲህ ይጠይቃታል። የፈራሁት ደረሰ በማለት እንግዲህ እናት ደንገጥ ብለዋል። እና እስከ ዛሬ በዚህ ሰዓት እንግዲህ በ3 ቀን ውስጥ ይጣደፍ የተባለው ሰርግ አውቃችሁ ነው ወይ? ስለዚህ እኔ እኮ ከጀርቤ የተደበቀ ነገር እንዳለ ታውቆኛል እና ለምንድን ነው ምን ሆኖች ነው የደበቅሽኝ ምንድን ነው ሲል እንግዲህ አባትየው መጥቶ ምንድን ነው በሰርጋችሁ ዋዜማ ጊዜ እንደዚህ የምትጨቃጨቁት በማለት እንግዲህ አባት ይጠይቃል። አባዬ ለምን ደበከኝ? እናቴ ታማሚ መሆኗን ለምን ደበከኝ? በማለት እንግዲህ ከአባቱ ጋር በጣም እንትን ይላል ማለት ነው። ሲጨቃጨቅ በነበረበት ሰዓት ላንተ ብለን ነው፣ ስለዚህ 3 ዓመት ሆኗታል
የራስ ካንሰር ይዟታል፣ እናትህ ታማሚ ነች። ስለዚህ ላንተ ብለን ነው እስካሁን የደበቅነ በማለት እንግዲህ አባት ያስረዳሉ። ኪራ እጅግ በጣም ተናዶ እንግዲህ ጽናትን በቃ አትናደድ ኪራ በማለት እንግዲህ በጥፊ መቷታል ማለት ነው። ሲቀጥል እናትም እባክህ ልጄ ከዚህ በኋላ አትናደድ በቃ በማለት ለምንድን ነው እኔ ልጃችሁ አይደለም ወይ የእናንተን መከፋትም ሆነ ምንም ማለት እኔ መጋራት የማልችልበት ምክንያት ምንድን ነው? ከሰው ሳሳንሳችሁ እንዴት ታዩኛላችሁ? እንዴት ትመለከቱኛላችሁ? በማለት እንግዲህ ኪራ በሚጮህበት ሰዓት እንግዲህ እናትየዋ ያው አርፋለች በወቅቱ ማለት ነው። እና በዚህ ጭቅጭቅ መሀል እናቱ ስላረፈች ወይንም ደግሞ በሱ ምክንያት በሱ ንዴት ስላረፈች ኪራ የባሰ ጸጸት ሆኖበታል ማለት ነው። አንደኛ የሆነባቸውን ነገሮች በመደበቃቸው በሱ እጅግ በጣም ተናዶ ስለነበር እንግዲህ በዚያ ሲጨቃጨቁ እናቱ ስላረፈችም በሱ ቁጣ መሆኑም እጅግ በጣም ጸጸቱን አብዝቶበታል ማለት ነው። እና ያው ብቻውን ሆኖ በጣም እያለቀሰ በጣምም አዝኖ ነበረ ማለት ነው። እና የሆነው ነገር እጅግ በጣም ያሳዝናል። ሰርግ ነበር የጠበቅነው እውነት ለመናገር እኔ በዚህ መልኩ ድራማው እንደዚህ ይቀየራል ብዬ አላሰብኩም። ግን ደግሞ ያልሆነ ነገር ነው የሆነው። ደግሞ ድራማ ስለሆነ እንግዲህ ትናንትም ሰርጋቸው የእውነት ሰርግ እስከሚመስል ድረስ ሁላችንን አስደስቶናል። አሁንም ደግሞ ሀዘናችን ሆኖ እንግዲህ እንትን እያለ ነው ማለት ነው። ግን ደግሞ ተመልካቾች ያው ድራማ ነው፣ ብዙ እንትን አትበሉ፣ ብዙ አትዘኑ ማለት ነው። ያው ማስመሰል ነው። በነገራችን ላይ በጣም ችለውበታል። የእውነት ትወና አንደኛ ብያለሁ። በተለይ ኪራ፣ ጽናት እንዲሁም አባትየው በጣም ጎበዞች ናቸው። አድንቄያቸዋለሁኝ። እና ያው እንግዲህ በስተመጨረሻም እንግዲህ አባትየውም በጣም የጥፋተኝነት ስሜት ተሰምቶታል። በልጄ ተካድኩኝ፣ ለሱ ታማኝ አልሆኑም እያሉ ሲያወሩ ነበረ። እንግዲህ ኪራም እንግዲህ ናሆሚ እያጽናነው ነው ቀስ እያለ ከዚያ ውስጥ እየወጣ ይመስለኛል። እና ውዶች የዛሬው ቪዲዮ ይህንን ይመስላል።